መቶ መስጊዶች በየዓመቱ እንዲገነቡ ሩሲያ አዲስ ህግ አውጥታለች። በራሻ በየዓመቱ 100 መስጊዶች እንዲገነባ የሚፈቅድ ህግ መውጣቱን ተሰምቷል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጄኔራል ቶመር ባር መላው አየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ተናግረዋል። ጋሽ ቢኒ የስዊዘርላንድን መሬት ከረገጣችሁ ሸቤ ነው የሚጠብቃችሁ መባላቸውን ተከትሎ ስዊዘርላንድ ሳይሄዱ ቀሩ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ዛሬ ይዤላችሁ ከቀረብኳችሁ ጉዳዮች ውስጥ በጣም ኢንተረስቲንግ የሆነ በጣም አስደሳች መረጃ አለ። እሱም ደግሞ እንግዲህ የራሺያ ፕሬዝዳንት ቭላድሚሮቪች ፑቲን አዲስ ያወጣው ህግ ነበር። ከዚህ በፊት የሰማነው እንግዲህ ሙስሊሞችን የሚሳደብ ቁርአንን የሚቀድ በህግ እንዲቀጣ አድርጎ የሙስሊሞች ለሰጠው ክብር በጣም ትልቅ አክብሮትና አድናቆት ምስጋና እየሰጠነው ነበረ። አሁን ደግሞ እንግዲህ በሌላ ዜና እየሰማን ያለነው መረጃ እንግዲህ በአመት ከ100 በላይ መስጊዶች እንዲገነቡ ያጀማ በአመት ውስጥ ከ100 በላይ መስጊዶች በራሺያ ውስጥ እንዲገነቡና ሙስሊሞች የመስገጃ ቦታ እንዳያጡ አደርጋለሁ ብሎ እንግዲህ ይህንም ደግሞ በህግ እንዳጸደቀው እንግዲህ መረጃዎች እየወጡ ነው የሚገኘው። በጣም የሚያስደስት መረጃ ነው። ኢንሻአላህ ዛሬ የምንጀምረው ይህን ዜና ይህን ጥሩ የሆነ አኽባር ይህን ዜና በመስማት ነው ኢንሻአላህ ቪዲዮቻችን የምንጀምረው። እስኪ ወደ መረጃው እንግባ። ሁላችሁም ግን ያላችሁን የተሰማችሁን ደስታ በኮሜንት እንድገልጹልኝ እፈልጋለሁኝ። ወደ ቪዲዮ 100 መስጊዶች በየዓመቱ እንዲገነቡ ሩሲያ አዲስ ህግ አውጥታለች። እንግዲህ ሩሲያ ይህንን ህግ ያወጣችው ማለት ነው በሚሊዮኖች ለሚቆጠሩ ሩሲያውያን ሙስሊሞች የመስገጃ ቦታ እጥረት እንዳይኖር በየዓመቱ 100 መስጊዶች በሩሲያ እንዲገነቡ እንግዲህ አዲስ ህግ አውጥታለች። እንደሚታወቀው ሩሲያ በተለይ ደግሞ ፕሬዝዳንቷ ቭላድሚር ፑቲን ለእስልምና ያላቸው አመለካከት በጣም ጥሩ እንደሆነ ይነገርላቸዋል። ከዚህ በፊት ከራሳቸው አንደበት እኔ እስልምና አውሮፓዎቹ በሚነግሩ መልኩ አላየውም፣ እኔ እስልምናን በመጥፎ ጎን እንድናየው አድርገው አውሮፓዎቹ ያ ትክክል አይደለም ማለታቸው ይታወሳል። ከዚህ በፊት ደግሞ ማለት ነው በሃይማኖት ነጻነት ነብዩ መሐመድን መሳደብና ቁርአን መቅደድ ሩሲያ ውስጥ ቦታ የለውም ማለታቸውና አንድ ግለሰብ ማሰራቸውም የሚታወስ ነው። እንዲህ ለእስልምና ጥሩ አመለካከት ያላቸው ቭላድሚር ፑቲን ማለት ነው እንግዲህ በየዓመቱ በሩሲያ 100 መስጊዶች እንዲገነቡ ሩሲያውያን ሙስሊሞች የመስገጃ ቦታ እንዳይቸገሩ ሲሉ አዲስ ህግ ማውጣታቸው እንግዲህ ከሰሞኑ ታውቋል። ቭላድሚር ፑቲን ይህንን ህግ ሲያወጡ ይህ ብቻ አይደለም መድረሳ ቤቶችና እንደዚሁም የእስላማዊ ትምህርት ቤቶችም እንግዲህ ማለት ነው ግንባታ ላይ እንደሚያተኩሩም ተናግረዋል። እንደሚታወቀው በሰሜናዊት ራሺያ ሙሉ ሙስሊም የሆኑ ቼቼኒያ የሚባሉ ማህበረሰብም እንዳሉ ይታወቃል። ይህንን ህግ እንዴት አያችሁት? እስኪ በኮሜንት አሳውቁኝ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሱብሃንአላህ በተለያየ ጊዜ እንግዲህ በአውሮፓ የሚገኙ እንደ ማክሮን ይመስል የፈረንሳዩን ፕሬዝዳንት እንዲሁም ሌሎችም የተለያዩ ሀገራት ለእስልምና ያላቸውን ጥላቻ የሚያሳዩበት ሰዓት እንግዲህ እሱ ደግሞ እንግዲህ በተቃራኒ ለእስልምና ከአፍ በዘለለ በአፍ በሚነገር ነገራቶች በዘለለ እንግዲህ ከ100 በላይ መስጊዶች እንዲገነቡ በራሺያ ውስጥ ፍቃድ መስጠት ማለት ሀይቃ በጣም ከባድ ነው። እንግዲህ እኛ ጋር እንኳን ኢትዮጵያ ውስጥ እንኳን ያለውን ሁኔታ ሁላችሁም የምታውቁት ነው አይደል? እንደ ያጀማ ሱብሃንአላህ ወላሂ በጣም ትልቅ ምስጋና ይገባቸዋል። ፑቲን ለእስልምናችንን ስላከበሩልን በጣም ነው የምናከብራቸውና የምንወዳቸው። ሁላችሁም እስቲ ደስታችሁን በኮሜንት ገለጹ። በየዓመቱ 100 መስጊዶች እንዲገነባ የሚፈቅድ ህግ ወጣ። በራሻ በየዓመቱ 100 መስጊዶች እንዲገነባ የሚፈቅድ ህግ መውጣቱን ተሰምቷል። የራሻው ፕሬዝዳንት ቭላድሚር ፑቲን ለሙስሊሙ ኡማ በቂ የሆነ የሰላት ቦታ እንዲኖረው የሚያደርግ ህግ አውጥቷል። በተጨማሪም ራሻ በመላ ሀገሪቱ የእስልምና ትምህርትን ለማጠናከር ያለመ አዲስ ፖሊሲ ማጽድቃለች። በዚህ አዲስ የጸደቀ ህግ መሰረት በዚህ ዓመት ለሙስሊሞች የቁርአን መድረሳዎችና የእስልምና ትምህርት ተቋማት የበለጠ ትኩረት ድጋፍ እንደሚሰጥም ተናግሯል። ይህ አዲስ ህግ በራሻ በሚሊዮን የሚቆጠሩ ሙስሊሞችን ተጠቃሚ ያደርጋልም ተብሏል። የራሻው ፕሬዝዳንት ቭላድሚር ፑቲን በሞስኮ በአውሮፓ ትልልቅ መስጊዶችን መገንባታቸው ይታወሳል። ሱብሃንአላህ በተቃራኒው እኛ ገር ራሱ ማለት ነው እኛ ገር ራሱ እንደዚህ አይነት ዜና የምንሰማበት ነገር ይናፍቀናል። ያጀማ በዚህ የኛን ትግል ይፈልጋል። እኛ ጸንተን መታገል አለብን። ተቋማቶች ጋር ገብተን እኛ ራሳችን ስናገለግል ጭምር ነው እንደዚህ አይነት ነገራቶች ኢዚ የሆኑ የሚመጡት ብዬ አስባለሁ። ነገር ግን ደግሞ እስልምናን የሚጠሉ ሰዎች ከታች እስከ ላይ ስልጣኑን ይዘውት ከተቆጣጠሩት እንኳን እንደዚህ አይነት ነገራቶች ይቅርና ሻርፕ ሂጃብ የሚከለከልበት ሀገር እየሰራን ነው የምንገኘው። ለልጆቻችን የተሻለ ሀገር ለመገንባት እኛ መታገል ኢንሻአላህ ይኖርብናል። ዝግጁ ናችሁ ያ ጀማዓ? ጋሽ ቢኒ የስዊዘርላንድን መሬት ከረገጣችሁ ሸቤ ነው የሚጠብቃችሁ መባላቸውን ተከትሎ ስዊዘርላንድ ሳይሄዱ ቀሩ። ዛሬ በተለይ ሐሙስ ዛሬ ተርስዴይ የትራምፕ ሲያቋቁሙት የነበረው የቦርድ ኦፍ ፒስ የሚባለው ኢናጉሬሽን ዛሬ ነው የሚደረገው። የዛ ቦርድ ኦፍ ፒስ ላይ እንግዲህ ብዙ ሀገራቶች ጆይን ለማድረግ ተስማምተዋል። ትላንትና አብዱልፈታህ አልሲሲ አጋጣሚውን ተጠቅሞ ግብጽም እንደምትገባ አሳውቋል። ያው
በግድቡ በኩል ዲፕሎማሲን እየሰራ ነው እሱ። በሌላ በኩል እንግዲህ የአረብ ሀገራትም እነ ሳውዲ እና ዩኤኢ እና ብዙ የአረብ ሀገራቶች በሙሉ እንደሚገቡ በትላንትናው ዕለት በጆይንት ስቴትመንት አሳውቀዋል። ሶ ቦርድ ኦፍ ፒስ ሀገራቶችን እያገኘ ነው። እንግዲህ የዛ ላይ በእስራኤልም እንደምትገባ አሳውቃ ነበርና እነዚህ የሀገራት መሪዎች የቦርድ ኦፍ ፒስ የሚገቡ የሀገራት መሪዎች ዛሬ ዳቮስ ስዊዘርላንድ ዳቮስ ላይ ወርልድ ኢኮኖሚክ ፎረም እየተካሄደ ባለበት በጎን ኢናጎሬት ይደረጋል ተብሎ ነበረ። ነገር ግን የቦርድ ኦፍ ፒስ ዋና ተሳታፊ ተብሎ ከሚጠበቁት ውስጥ የነበሩት አቶ ቢኒያም ስዊዘርላንድን መሬት ዳቮስ እንግዲህ ስዊዘርላንድ ያለው ሰው የስዊዘርላንድን መሬት ከረገጡ ሸቤ ነው የሚጠብቃችሁ መባላቸውን ተከትሎ ሳይሄዱ ቀርተዋል። ቢኮዝ የአይሲሲ አሬስት ዋረንት እንዳለባቸው ታውቃላችሁ። ሰው ስዊዘርላንድ ከረገጣችሁ አስራችኋለሁ ማለቱን ተከትሎ የስዊዘርላንድ መንግስት ጋሽቢኒ ሳይሄዱ ቀርተዋል። ጋሽቢኒ የአይሲሲ አሬስት ዋረንት ከወጣባቸው በኋላ እንደምታውቁት የኢንተርናሽናል ትራቭል ራሱ ሲያደርጉ ብዙ ጊዜ አገራቶችን እየመረጡና አሬስት እንዳይደረጉ የአንዳንድ ሀገራትን አየር ክልል አቮይድ ሲያደርጉ ይታያል። ሶ የጉዟቸውም ላይ ጫና አድርጎባቸዋል። አሁን ደግሞ ስዊዘርላንድ መምጣት አልቻሉም። ሰው የቦርድ ኦፍ ፒስ ኢናጎሬት ሲደረግ ጋሽቢኒ አይገኙም ማለት ነው። ቢኮዝ ከመጡ ሸቤ ስለሚገቡ ይህንን ጀግናና ሀቀኛ ጋዜጠኛ የምታውቁት ይህን ቪዲዮ እንዳታሳልፉት እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። መቼም ይህን ጋዜጠኛ ሁላችሁም ታውቁታላችሁ። ነጻነት ላቀው ለጭቁኖች ለተበዳዮች የቆመ ጀግና ጋዜጠኛ ነው። ሙስሊም ባይሆንም በተደጋጋሚ ለሚበደሉ ሙስሊሞችም ሆነ በሌላ ሀገር ለሚጨቆኑ ማንኛውም ሰዎች ድምጽ የሚሆን ሰው ነበረ። አሁን ከስራው እንደታገደ እየሰማን እንገኛለን። እደግመዋለሁ፣ እሱ ሙስሊም አይደለም። ነገር ግን በአንድ ወቅት ሙስሊሞች ሲበደሉ እንዲህ ነበር ያለው በሚዲያ ላይ። ስለ ሙስሊሞች ለማሰብ ንጹህ ህሊናና ሰብአዊ መሆን እንጂ ሙስሊም መሆን አይጠበቅብኝም። ታዲያ በተደጋጋሚ ለጭቁኖች በተለይ ደግሞ ለጋዛውያን እጅግ የሚያስገርሙ መረጃዎችና ትንታኔዎችን ይሰጠን ነበር። ጀግና ጋዜጠኛ ነበረ። እውነት ተናጋሪና ከጭቁኖች ጎን ስለሚቆም ከስራው እንደታገደ እየተሰማ ይገኛል። እሱም ከዛ በኋላ እንዲህ ብሏል። ለገንዘብ ብዬ ህሊናዬን አልሸጥም ነበረ ያለው። ከዚህ በፊት በተደጋጋሚ ደግሞ ፍትህ ለጭቁኖች፣ ፍትህ ለተበዳዮች፣ ነጻነት ለፍልስጤም ሲል ይደመጥ ነበረ። ታዲያ በተደጋጋሚ ለኛ ለሙስሊሞችም ጭምር ድምጽ የሚሆን ጀግና ጋዜጠኛ ነበረ። ታዲያ አሁን ከጎኑ ልንቆም አይገባም ብላችሁ ታስባላችሁ? ስለዚህ ከዚህ ሰው ጎን መቆም አለብን። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አይዞ በሉት በኮሜንት። አላሁ አክበር። ህይወቶችን የታደገችው ጀግናዋ ሙተነቂብ ትልቅ ሽልማት ተበረከተላት። ይህ ቪዲዮ ከደረሳችሁ እስኪ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ክስተቱም የተከሰተው በሳውዲ ሲሆን እናትና ልጅን የያዘ መኪና የቆመ መኪና ሲንቀሳቀስና ወደ ዋና መንገድ ሲገባ ይህች ጀግና ሙተነቂብ ትመለከታለች። አንድም ለህይወቷ ሳታስብና ሳትሳሳ በፍጥነት ወደ መኪና ውስጥ በመግባት መኪናውን ልታቆመው እና አላህ ሰበብ አድርጓት መኪና ውስጥ ያሉ ሰዎችን ህይወት ልትታደግ ችላለች። ዋና መንገድ ላይ ወጥቶ መኪናው ከሚያደርሰው አደጋ ልትከላከል ችላለች። አላሁ አክበር። እስኪ ይህን ቪዲዮ እናንተ ለምትወዷቸውና ጀግና ናችሁ ብላችሁ ለምታሰቧቸው ሙተነቂብ እህቶቻችሁ ሼር አድርጉት። ቆንጆ ቆንጆ የወንድ አልባሳት የምትፈልጉ በእነዚህ ስልኮች በመደወል ቴሌግራም ላይ በማዘዝ ያላችሁበት እናደርስላችኋለሁ። ዳውደ ኮሜንት ዓቲካ ረዲየላሁ ዐንሃ በጣም ቆንጆ ነበረች። ስታልፍ ሁሉ ሰሓቦቹ ይጠቋቆሙ ነበር ይላሉ። በጣም ውብ ነበረች ዓቲካ። ዓቲካ ዑመር ብን ኸጣብ ረዲየላሁ ዐንሁ አግብተዋታል። ሸሂድ ሆኑ። ዙበይር ብን ዓዋም አግብቷታል። ሸሂድ ሆኗል። አብደላህ ብን አቡበክር አግብቷታል። እሳቸውም ሸሂድ ሆነዋል። እንደውም ምን ተባለ? እንደው ሸሂድ መሆን የሚፈልግ ዓቲካን ያግባ ተባለ። አብደላህ ብን አቡበክር ወጣት ነው። በጣም ከመውደዱ የተነሳ እሷን በሽዕር ማለት ነው በግጥም እሷን ሲያወድስ፣ እሷ በግጥም ስታወድሰው፣ ቁንጅና ብቻ አይደለም ገጣሚም ነበረች ዓቲካ። ሲወዳደሱ አቡበክር ሲዲቅ ረዲየላሁ ዐንሁ ወደ መስጂድ ይሄዱ ነበረ ጁሙዓ ዕለት። በነገራችን ላይ ጀማዓ ሰላት ምናምን ትተው ጂሃድ ተወ አብዱላህ ብን አቡበክር። በጣም በፍቅር አበደ ማለት ነው። መጨረሻ ልክ ወደ ጁሙዓ ሲሄዱ ሰምተዋቸዋል ሲወዳደሱ። ሲመለሱ አሁንም እንደዛው ናቸው። እሷም ትገጥማለች፣ እሱም ይገጥማል። አጀማዕት አሉት። ጁሙዓ ሰላት ሰገድክ እንዴ አሉት። አጀማዕ ናስ አለ። ሰው ሁሉ ጁሙዓ ሰገደ እንዴ አለ። ምንም ረስቶታል ሰላቱን ማለት።
አላህ ይህን ያክል ደረሰ ጉዳዩ ፈጠልቅሃሁም ፍታት አሉት። ፈታ። የአባቱ ትእዛዝ ነው። ምክንያትም አላቸው አቡበክር ያን ያደረጉበት። መጨረሻ ለይል ሰላት አንድ ቀን ተነስተው ሲሰግዱ ለሷ እየገጠመ ሰሙት በሌሊት። አንቺ አቲካ ሆይ አይብ ኖሮብሽ አይደለም እኮ አንቺ የተፈታሽው የአባቴ ትእዛዝ ሆኖብኝ እንጂ አንቺን የመሰለች ሴት አልፈታም ነበር እያለ ሲገጥምላት ሰሙት። ጠሩትና ታስተካክላለህ ጉዳይህን፣ ጂሃድ፣ ሰላተል ጀማዓህን ሁሉንም አስተካክላለሁ አለ። መልሳት አሉት። መልሳት ሲሉት እዛ የነበረ ባሪያ ሁር ብያለሁ አለ። በጣም ከደስታው ማለት ስለዚህ ወላጆችም ሚናቸው ከሸሪዓ አንፃር በዛ መልኩ መቃኘት አለበት። እኛ ደግሞ ስንኖር የምንኖረው የኛን ህይወት እስከሆነ ድረስ ቱ ዘ ማክሲመም ጥሩ ኑሮ ለመኖር እንሞክር። ትዳር የፍልሚያ ቦታ አይደለም። ትዳር የሳክሪፋይስ ቦታ ነው። እኔ ለእርሷ ሳክሪፋይስ ያስፈልገኛል። ራሴን ሳክሪፋይስ አደርጋለሁ፣ እሷም ለእኔ ታደርጋለች። በዛ መካከል ጥሩ የሆነ ሪሌሽን ይፈጠራል፣ ጥሩ ኑሮ ይኖራል ብዬ አስባለሁ። ዜሮ አሳየችኝ እዛ ጋር ጨርሻለሁ። ጀዛኩሙላሁ ኸይራን። ቴንክ ዩ ሶ ማች